ያም ሆነ የሚጠሉሽን በመውደድና የሚንቁሽን በማክበር ጊዜሽን አታጥፊ። ገደል ግቡ፣ ሁላችሁም ገደል ግቡ። እሺ ይሄ ማለት ሮቤል ራሄል ያለችበትን ያውቃል ማለት ነው። የዛን ውርጋጥ ወሬ ሰምተሽ አፌን ከፍታለሁ ብትይ ቱቦሽን ነው መዘጋው። እሺ አንተ ለሷ የምታስበው አይነት አባት አይደለህም። እንግዲያውስ ልጄን ስጠኝ። ልጅሽን እኔ ወሰድኳት እያስመሰልሽው እኮ። አንቺ ምንድነው ማን ነው የሚጮኸው? አባትሽ ነው። እጄን ልቀቀኝ። ቆይ ለምን ነው የሚጮህ ግን ታውቂያለሽ? ምንስ ቢሆን ሄጄ ላይ እፈልጋለሁ። እጄን ልቀቀኝ። ራሄል ስላንተ መጥፎ ነገር ነው የነገረችኝ ስላልኩት ነው የሚያብደው። እሺ እጄን ልቀቀኝ። ልጄ ስለኔ መጥፎ ነገር አታወራም ብሎ አበደ። ሚስቱ ደግሞ ልጁ ስለሱ መጥፎ ነገር ያወራችው ነገር ለመስማት በጣም ጓጉታ ነበር። ምን እያልክ ነው? እንደዚህ የሚጮኸው በዚህ ብቻ ነው? እነዚህ ቤተሰቦች ውስጥ ከፍተኛ የሆነ መፎካከርና ጥላቻን ይሙላባቸው። ቆይ እሷ ምን ብላ ነው? እሷ ያላለችው ምን አለ? የሚገርመው ግን ሁለቱ ባልና ሚስቶች ከፍተኛ ፉክክር ውስጥ ናቸው በልጃቸው ለመወደድ። ራሄል በጣም ነው የምትወዳቸው። በተለይ ሚስትየው እሷን መጥፎ ነገር ተናግራ እሱን ያልተናገረች መስሏት ልታብድ ነበር። እኔም ሁኔታዋን አይቼ እሱንም ተናግራለች ስላት ምን አለች ንገሪኝ ብላ አበደች። አባዬ እሱም ገና ለገና መጥፎ ነገር እንደምናገር ስለሚያውቅ ልጄ እኔን እንደዚህ አትለኝም እያለ አበደ። አንተ ራሄል ያለችበትን ታውቃለህ ማለት ነው? ጠዋት ከቤት እንደወጣች ደውላልኝ ነበር። ወላጆቼ ላሳብዱኝ ነው ድረስልኝ ስትለኝ በቃ ያለሽበት ቦታ ጠብቂኝ ብዬ ስሄድ የለችም ቦታው ላይ። ሮቤል እየዋሸክ ነው። ለምንድን ነው የምዋሸው? ለምን እንደሆነ አላውቅም፣ ግን ደግሞ የምትናገረው ነገር እውነት አይደለም። በዚህ ልክ እኔን በማወቅሽ በጣም ደስ ብሎኛል። ይሄ አንተን የማወቅ ያለማወቅ ጉዳይ አይደለም። እና የምን ጉዳይ ነው? ስለ አባቴና ስለሚስቱ ስታወራ በጣም ነው ደስ ያለክ። በእነሱ መካከል ችግር በመፍጠርክ በጣም ደስተኛ ነህ እንዴ? በእርግጥም በጣም ደስተኛ ነኝ። ስለዚህ እነሱን ለማሳዘን ውሸትን ቢሆን ትነግራቸዋለህ ማለት ነው። እስካሁን ይህን ነገር አላውቅም ነበር። ከዚህ በኋላ ግን ይህን ቴክኒክ በመጠቀም ማንነታቸውን ነው የማጋልጠው። ለምን? ምን አደረጉ? እኔ ማንንም የማልጠቅም አጠገቤ የተጠጋን ሰው ደግሞ ምጎዳ አድርገው ስለሚያስቡ። ሮቤል እባክህ እንደዚህ አታድርግ። እነሱ አንተ ላይ መጥፎ ስላደረጉ አንተ መጥፎ አትሆን። አንተ እኮ ለሁሉም ሰው መልካም እንደሆንክ ሁሉም ሰው ያውቃል። አንቺ እኔን እንዳታምኝ ውስጥሽ ላይ ጥርጣሬ የዘሩት እነሱ ናቸው። ለዚህ ደግሞ ዋጋቸውን ይከፍላሉ። ይሄን ደግሞ ማን ያለው? በየቀኑ አይኖችሽ ውስጥ ጥርጣሬ የማይሆን የራሴ ነኝ። አንተ መስሎ ሊሆን ይችላል። እኔ ግን በጣም ነው የማምንህ፣ በጣም ነው የማከብርህ። ለእነዚህ መጥፎ ሰዎች ስትይ ለምንድን ነው ያልሆንሽውን ነኝ የምትይው? ቆይ ትላንትና ምግብ አምጣልኝ አልሽ፣ ከዛም በኋላ በሩን ዘጋሽብኝ። ታዲያን አምነሽኝ ነው? መጠጥ ጠጥተህ አብረከኝ ልታድር ነበር። ጫማህን አውልቀህ ወደ አልጋ ስትወጣ ዝም ብዬ ልክ? እኔ ጫማዬን ላውልቅ የነበረው አብሬሽ ላድር ሳይሆን ሁኔታሽን ለማየት ነበር፣ ምን ያህል እንደምታምኚኝ ለማረጋገጥ። ካለፈ በኋላማ ምክንያቱ ብዙ ሊሆን ይችላል። በሰዓቱ ግን እኔ ከዚህ ሌላ ምን ላስብ እችላለሁ? አንተስ እንዴት እንደዚህ ማሰብ አለብሽ ብለህ ትጠብቃለህ? ያም ሆነ የሚጠሉሽን በመውደድና የሚንቁሽን በማክበር ጊዜሽን አታጥፊ። ምንድነው ታደለ? ረጋ በል እንጂ ምንድነው እንደዚህ መሆን? ይሄ ማይረባ ሚለውን እየሰማሽ ነው አይደል? ወንድሜ እሱ ተናገረ ብለህ እኮ እንደዚህ መሆን የለብህም። እኔ እኮ ያናደደኝ ሰው ፊት እንኳን ለመናገር የሚከብድ ነገር የገዛ ልጄ ተናግራለች ማለቱ ነው። ቆይ አንተም ብቻ ነው እንደ ተናገረች? ፍሬ እኛ ምንም መጥፎ ብንሆን እሷን ለመርዳትም ሆነ ለመረዳት ምንም አይነት ፍላጎት እንኳን ባይኖረን ራሄል ልትናገር ነው ብሎ ሊናገር የነበረው ነገር ልጃችን በጭራሽ አትናገርም። ምናልባት ስለምታፈቅረው እሱ እንደ ስለማስተኛት ተናግራ ቢሆንስ? ስለ አባቷ ክፉ ነገር ተናግራ እንዴት ብላ ነው እሱ የምታስደስተው? እኔና ሮቤል ችግር የለብንም። ራሄል ስለ ወላጆቿ መጥፎ ነገር ከተናገረች ሮቤል ህይወትን እንደሚያፈቅር ታውቃለች ማለት ነው። ወይ ፈጣሪ ሆይ፣ አሁንም አንቺን የሚያስጨንቅሽ ፍቅር ነው አይደል? ራሄል መጥፎ ነገር አትናገርም።
ግን ደግሞ ስለኔም ስላንተም ለሮቤል ነግረዋለች። ምክንያቱም ሮቤልን ለማስደሰት። ግን ለምንድን ነው እሱን ማስደሰት የፈለገችው? እኔና ታዴ ህይወትን ከዚህ ቤት በጨለማ ስናስወጣት ሮቤል በጣም ነው የተናደደው። እስካሁን ድረስ እኛን ጨካኝ አድርጎ ነው የሚያይ። እሷም ከቤት ወጣ ቀጥታ እሱ ጋር ነው የደወለችው። ለምን እሷ ያደረጉብኝ የምትለውን በሙሉ አምኖ በመቀበል አጠገቧ ስለሚቆም እና ራሄል እንደዚህ አይነት ነገር አደረገች ብለሽ አምነሽ ነው አንቺ ለኔ ማብራሪያ መስጠኝ? ይሄ ስሜታቸውን መቆጣጠር የማይችሉ ሰዎች የሚያደርጉት ነገር ነው። ደግሞ እኮ ፍቅር የያዛቸው ሴቶች የመጀመሪያ ጠላታቸው አድርገው የሚያዩት ወላጆቻቸው ነው። እንደዛ የምታደርገው እኮ ብንጫናትና የምትፈልገው እንዳታገኝ ብንከለከላት ነበር። ግን እኮ እኛ የምትፈልገውን ሰው በራሷ መንገድ እንድታገኘው ፈቅደናል። ሁሌም ደግሞ አብረናት ነን። ይሄንን የምታስበው አንተ ነህ። እሷ ሁሉ ጊዜ የምትፈልገው በሮቤል ተቀባይነት ማግኘትና አብራ መሆን ነው። ስለዚህ እሱ እንደተበዳይ አይቶ እንዲያቅፋት ከፈለገች ልታደርገው ትችላለች። ይሄ ማለት ሮቤል ራሄል ያለችበትን ያውቃል ማለት ነው። እኔ እሱ ያውቃል አላልኩ። ራሄል እሱ እንዲያቅፋት ልታስብ የምትችለው አብሮ ሲሆን ወይም ደግሞ ስለኛ መጥፎ ነገር ልትነግረው የምትችለው ከሱ ጋር አብራ ለመሆን ስታስብ ነው። ልክ ነው። እሱን የማታገኘው ከሆነ በጭራሽ እንደዚህ አይነት ችግር ውስጥ ልትገባች ነው። ልክ ነህ። ሮቤል ራሄል ያለችበትን ቦታ ያውቃል። እኔም ላናገረው ፈልጋለሁ። አንተ ተናደሃል። ድንገት ብልጭ ብሎ እሱን ብትመታ ሁሉ ነገር አበቃለት ማለት ነው። ልክ ነች ወንድሜ። ደግሞ ራሄል ያለችበትን ቦታ እሱ ብቻ ከሆነ የሚያውቅ በብልሃት ነው መጠየቅ ያለብን። ሮቤል ራሄል የት ነው ያለችው? እኔ ምን አውቃለሁ? ታውቃለህ? እንዴት ነው ላቅ የምችለው? እኔ ውጪ ነው ያደርኩት። ጠዋት ደውላልኝ ስመጣ ደግሞ አጣኋት። ሮቤል ምንድን ነው የምትፈልገው? እዚህ ነገር ውስጥ በዚህ ልክ የገባኸው ምን ፈልገህ ነው? እኔ ከማንም ምንም አልፈልግም። እንግዲያውስ ልጄን ስጠኝ። ልጅሽን እኔ ወሰድኳት እያስመሰልሽው እኮ ነው። እንደዛ መባሉ ቅር የሚያሰኝህ ከሆነ የት እንዳለች ንገረኝ። እውነቴን ነው። እኔ የት እንዳለች አላውቅም። የት እንዳለች ባውቅ እኮ መጥቻ አስጠርቃታለሁ እንጂ እንዴት እንደዚህ ያደርጋል? ሮቤል እኔ እየጠየቅኩህ እንደ እናት ነው። አንተም ነገሮች ከዚህ ከመክፋታቸው በፊት ያለችበትን ብትነግረኝ ደስ ይለኛል። ማን ነው ሮቤል ያለችበትን ያውቃል ብሎ ይነገርሽ? አንተ። አንተ ማለት እኔ? ራሄል ስለ ወላጆቿ መጥፎ ነገር ነገረችኝ ያልከው አንተ አይደለህ? ከመቼ ጀምሮ ነው እንደዛ ማለት? ራሄል ያለችበትን አውቃለሁ ማለት ነው? ራሄል ደውላ ወላጆቼ ሊያሳብዱኝ ነው፣ በጭራሽ መኖር አልቻልኩም አለች። አንተ ደግሞ የት ነሽ አልካት። እሷ ነገረችህ። እኔ እየመጣሁ ነው እዛው ቤት ጠብቂኝ ብለህ ስልኩን ዘግተህ ወደ እሷ ሄድክ፣ ግን አላገኘሃትም። እሺ ስለ እኔና ስለ አባቷ የት አግኝታህ ነው የነገረችህ? ሮቤል ለምንድን ነው ያለችበትን መደበቅ የፈለግከው? እኔ ምንም ነገር አልደበኩም። ስለ ወላጆቿ የነገረችው ቦታ ሰዳቸው። ቆይ እኔ ምን አግብቶኝ ነው እሷን የምደብቀው? እኛን ለመበቀል። ይህ በጣም የሚያስቅ ነገር ነው። እኛ ህይወትን በጨለማ ስላስወጣናት ጠልተህናል። ስለዚህ አሁን አጋጣሚውን ስታገኝ በልጃችን ልትበቀለን ነዋ። ህይወትን በጨለማ ያባረራቻት የራሷ ዘመዶች ናቸው። እኔ ምን አግብቶኝ ነው የምበቀል? ስለምታፈቅራት። ወይ አንቺ ሴትዮ ያምሻል እንዴ? ምን ነው አታፈቅራትም? እሷ አንቺን የሚመለከት ጉዳይ ነው። ታፈቅራታለህ፣ እሷም አንተን ታፈቅርሃለች። ፍርዬ ምን እያደረግሽ ነው? ለምን ፈጣሪ የማይወደውን ነገር ትናገሪያለሽ? እዚህ ቤት የመጣሽው እሱን ብለሽ አይደል እንዴ? ፍርዬ እባክሽ የማይሆን ነገር አትናገሪ። ሮቤልን ስለምታፈቅሪው ነው ሮጠሽ ወደዚህ ቤት የመጣሽው። አንቺ ነሽ እዚህ እንድገባ ያደረግሽኝ። ሮቤል ህይወት እዚህ ቤት የመጣች ቀን አንተም ውጭ አግኝተሃት ሮቤል ቤት ሄዳለሁ ስላቸው እንዳልወጣ ከለከሉኝ ብለሃለች። እኔ እንደዛ ብዬ ነገርኩት አንቺን ለማገዝ ብቻ ነው። ባትነግሪውማ
እሱም መጥቶ ከራሄል ጋር ይጣላም ነበር። አንቺም እዚህ አትገኝም ነበር እና እሷ አንተን አፍቅራ ባደረገችው ነገር እኛ እንደ መጥፎ የምንታየው ለምንድን ነው? አሁን ያደረግሻለሽ የጥሩ ሰው ስራ ነው። እንዴት እንዳንቺ አይነት ጥሩ ሴት እንደዚህ አይነት መጥፎ ነገር ታደርጋለች? አይኔ እያየ እኮ ነው በጨለማ ገፍትረሽ ያስወጣሻት። ለምንድን ነው በማይረባና ለአንተ ምንም በማይጠቅም ነገር ጊዜ የምታጠፋው? ያንተ ዋና ተግባር እኛም መጥላት ከሆነ ትቀጥልበት። ህይወት እዚህ ያለችው ስለማፈቅራት ወይ ደግሞ ገንዘብ ስላላት አሊያም ስላሳዘነችኝ አይደል? ማረፊያ እስክትፈልግ ድረስ ማረፊያ ስለሌላት። ማታፈቅራት ከሆነ ለምንድን ነው በእኛና በልጃችን መሀል የገባኸው? ልጅሽ አንቺ በምታደርጊው ነገር ደስተኛ አይደለች። ሁልጊዜ በአንቺ ተበሳጭታና ግራ ተጋብታ ነው ማለት። የምታፈቅራትን ሴት አስቀምጠህ ሌላ ሴት መደበቅ ምን የሚሉት ነው? ለሷስ ለምን ክብር አይኖርህም? ሮቤል እባክህ የምታውቀውን ነገር ንገራትና ከፊቴ ዞር ትበልልኝ። የሚዞር ይዞርብሽና እኔን ነው ከፊትሽ ዞር የሚያደርገኝ? ለምነሽኝ ያደረኩትን ነገር እኔ ፊት ሌላ ታሪክ ፈጥረሽ እንድታወሪ አልፈልግም። ለልጄ ስል የማልሆነው ነገር የለም። አሁንም ሁለታችሁም በህይወት መኖር ከፈለጋችሁ ልጄ ያለችበትን ንገሩ። አላውቅም። ባውቅም ከእንዳንቺ አይነቱ አውሬና ትጠብቃታለሁ እንጂ ላንቺ አሳልፈት። ሮቤል ሌላ ችግር ውስጥ አትክተተኝ። እሺ አንቀጥልሽ ከቤት ውጪ። ግን አልጨረስንም ገና። አቤት። ቆይ ራሄልን ደመኛችን አግኝቷት ቢሆንስ? ምን? እንዴት ነው ሊያገኟት የሚችሉት? እንደው ነገሩን እኮ ከነጭራሹ ወርሰት ማድረጋችን ደስ ስላላለኝ። ወይኔ ልጄ ማርቲ፣ የእውነት አግኝተዋት ቢሆንስ? ልጄን ገለዋት ቢሆንስ? እንዴ ወንድሜ ተረጋጋ እንጂ እኔ እኮ ነው አላልኩም። ቢሆንስ ማርቲ፣ ቢሆን ምን ይውጠኛል? ምን ይውጠናል? አረ በጭራሽ አይሆንም። ሰዎቹ በጭራሽ እሷን ሊያውቁ አይችሉም። እኛ ላይ ከደረሱብን እሷን ማወቅ ምን ይከብዳቸዋል? እኛ ላይ ቢደርሱብንማ ይሄኔ በህይወት አንኖርም ነበር። ፈጥኜ ልጄን ወደ ቤት መመለስ አለብኝ። አንተ ልጄ ያለችበትን ታውቃለህ። አንድ ነገር ትሁንና ልጄ ጉሮሮህን ነው የምበጥሰው። ሴትዮ ከበሬ ላይ ዞር በይ። አንቺ አውጥተሽ የጣልሻትን ልጅሽ እኔ ሰብሳቢ አይደለም። አንተ ልጄን ነው እንደዚህ የምትናገረው? ፍሬ ምን ሆነሽ ነው? ልጄ ያለችበትን ቦታ ያውቃል። እሱ ነው የደበቃት። ሮቤል፣ አንተ ሮቤል ክፈት በሩን። ሰማኛለህ? አንተ ሰው ከበሬ ላይ ዞር በልኝ እሺ። ይሄ ባለጌ የትም አውጥታችሁ የጣላችኋትን ልጅ አለኝ እኮ። እኛንን ልጃችንን አውጥተን የምንጥለው እሱ ነው እንጂ ወላጆቹ አውጥተው የጣሉት። ሮቤል እባክህ የምታውቅ ከሆነ ንገራቸው። አላውቅማ። እኔ እነሱ ልጅ ጠባቂ ነኝ። እዛች ቤት ውስጥ ትኖሪ እንደሆነ ያለው ሰማኛለህ? ባቅ እንኳን አልነግርህም እሺ። ህይወት አንቺ በሩን ክፈችው። አባዬ እባክህ ተረጋጋ። እንደዚህ በመሆን የሚፈታ ችግር የለም። እሺ አትክፈቺ። እዚህ ሁሉ ነገር ውስጥ ግን እጅሽ አለበት። ከሱ ጋር አብረሽ ልጄ መሰወርሽ ነው። እባክህ አባዬ። ህይወት እንዴት ነው ልጃችንን አብራ የምትሰውረው? ለምንድን ነው እሷን የምትናገራት? ሮቤል ራሄልን ያፈቅራታል፣ ህይወት ደግሞ ሮቤልን ታፈቅሯለች። በዚህ ተናዳ አድርጋው ቢሆንስ? ጭራሽ እርስ በርስ በመፈቃቀር የፍቅር መረብ ሰርተዋላ። ወይኔ ፍሬ፣ አንተ መቼ ነው ይሄንን ያወቅከው? ዛሬ ነው። ነገሮችን ሳስባቸው እልም ያለ የፍቅር ጥልፍልፍ ሴራ እንደሆነ ተረዳው። ታዲ እባክህን ከዚህ ሂድ፣ አለበለዚያ ጉዳዩ ያንተና የፍሬ ነው የሚሆነው። ህይወት የኔ ልጅ ያለችበትን ቦታ ብቻ ንገሪኝ፣ ከፈለግሽ ወደ ቤትሽ ትመለሻለሽ። እሺ አባዬ፣ እኔ ያለችበትን ፈልጌ እነግርካለሁ። አሁን ፍሬን ዘካት፣ ወደ ቤት ግባ። ልጃችሁን አውጥታችሁ የጣላችሁ አለኝ እኮ። ይሄ ባለጌ ወላጅ ሁሉ እንደሱ ወላጅ ይመስለዋል።
ራሄልን ሆን ብሎ የደበቃት ራሱ ነው። እድሜ ልኩን ደብቋት አይኖር። አድራሻውን እሱ ካወቀማ በጣም ጥሩ ነው። ከዚህ ባለጌ ጋር አፍ መካፈት ነው ጥሩ? ቢያንስ አንድ ነገር ማወቃችን ጥሩ ነው። አንተ ሰውዬ አግቷት ወይም ጠልፏት ቢሆንስ? እንደዚህ የሚያደርግበት ምንም ምክንያት የለውም። ምንም ምክንያት ከሌለው ለምንድን ነው ያለችበት የሚደብቀን? የኛ ስቃይ ስለሚያስደስተው? እሱ ሳይሆን ህይወት ስለምትደሰት። ልክ ነሽ። ህይወት ለሷ ያለውን ፍቅር በመጠቀም እንደፈለገች እያዘዘችው ነው። ህይወት እንደዚህ አይነት ተንኮል የምታውቅ ሴት አይደለች። እሺ ሌላ የምታውቂው ምክንያት አለ? እስቲ ቀጥሎ የሚመጣውን ነገር መጠበቅ ነው የሚሻለው። እሺ ምንድነው ደግሞ ቀጥሎ የሚመጣው ነገር? ሮቤል ህይወት እንደምታፈቅረውና ከዚህ ወጣ እሱ ጋር የገባችው አብረው ለመኖር እንደሆነ አያውቅም ነበር። ይሄ ከራሄል መጥፋት ጋር የሚያገናኘው ነገር አለ? ሮቤል ህይወትን ያፈቅራታል። እሱን እንደምታፈቅረው ማወቁ ትኩረቱን ከኛ ላይ አንስቶ እሷ ላይ እንዲሆን ያደርገዋል። ይሄ ማለት ራሄል የምታፈቅረው ወንድ ሰተት ብሎ ህይወት ጉያ ሲገባ ተቀምጣ ታያለች ማለት ነው። ሮቤል እዚህ ሲቀር እሷም እሱን ፈልጋ ወደ ቤቷ ትመለሳለች ማለት ነው። እዚህ ከተመለሰች በኋላስ ምን ሊሰማት እንደሚችል አስበሽዋል? እና የት እንዳለች እንኳን የማናቀበት ቦታ ሆና ትኖር? እኔ ግራ ግብት የሚለኝ ነገር ቆይ ለምንድን ነው እሷን ከጉዳት የሚጠብቅ መፍትሄ የማይታይሽ? ራሄልም እኮ ልጅሽ ነው ወይስ ልጅሽ አይደለች? ታደለ አንተ መፍትሄ ብለህ የምታስበው የዛሬ ደስታዋን ነው። እኔ መፍትሄ ብዬ የማስበው ግን ከዛሬ ደስታዋ ይልቅ ወደፊት በራሷ የምትተማመን ጠንካራ ሴት መሆኗን ነው። ይሄስ ቢሆን የሷ ስሜት ሳይጎዳ ማድረግ አይቻልም? ለወደፊት በራሷ የምትተማመን ጠንካራ ሴት እንድትሆን አሁን ለጊዜው መታመምና መጎዳት አለባት። ምንድን ነው የሚያስቀኝ? ለእኔ ያለሽን ፍቅር በማወቄ በጣም ነው ደስ ያለኝ። ኧረ እባክህ በጣም ነው ደስ ያለህ? አይ በጣም እንኳን አይደለም፣ ግን ያደረግሽውን ተጋድሎ በጣም ነው የማደንቀው። እቺ እብድ የተናገረችውን አምነክ ነው? እስከ ዛሬ እሷ እንዳለችው ሊሆን እንደሚችል አለማሰቤ ነው በጣም የሚቆጨኝ። እኔ ሆን ብለህ እዚህ እንድገባ ያደረግከው አንተ መሆንህን አለማወቄ ነው የሚቆጨኝ። እንግዲህ መረጃዎች የሚያሳዩትን ያለመሆኔ ነው። አንተ ለራሄል ስለኔ መጥፎ ነገር ተናገርክ። ራሄል ደግሞ መታ ከኔ ጋር ተጋጨች። አንቺም ሮቤል ቤት ሄዳለሁ ብለሽ ልብስሽን ይዘሽ መጣሽ። እኔ እዚህ የመጣሁት ፍሬ ስለለመነችኝ ነው። ፍሬ ደግሞ ፊትሽ ነው ሁሉንም ነገር የተናገረችው። ሁሉንም ነገር የምትዋሻው ልጇን ካንተ ለማዳን ነው። እኔ እኮ በፊት እንደዚህ ስትይኝ መጥፎና ክፉ ሰው አድርጎ ስለሚመስሉኝ በጣም ነበር የተናደድኩት። ለካ ነገሩ የገባኝው። ተው እንጂ ጥያቄ ሆኖብኝ ከምኖር እስኪ ለኔም አንተ የገባህን ንገረኝ። ዋና አፍቃሪ ቤቴ ከገባች ራሄል ምንም ቦታ እንደማይኖራት ስላወቀችና ለሷ አስባ እንጂ ክፉ ነገር አስባ እንኳን አይመስለኝም። ራሄል አንተ እንደምታፈቅር ማወቅ ፈልጋ ነበር። እዚህ ከገባ በኋላ ደግሞ ራሄል ካንተ ጋር ፍቅረኛ እንዳትሆን እኔን ተጠቀመች። ይሄ ብዙም የሚያሳምን ነገር አይደለም። እና እሷ የነገረችውን ውሸት በሙሉ አመንካት? ከዚህ በኋላ እንኳን እውነት ብትነግሪኝ እምነቴን አልቀይረውም። ጉዳዩ ውሸት ቢሆን እንኳን ወድጄዋለሁ። ገደል ግቡ፣ ሁላችሁም ገደል ግቡ። እሺ እንዴ ህይወት ለምንድን ነው የምታለቅሽው? እንደውም እዚህ ቤት አልኖርም። ህይወት እባክሽን ተረጋጊ። ልቀቀኝ። ቆይ እኔን መውደድሽን ያናደድሽ ወይስ እውነታው መታወቁ? ሲጀመር አንተን የምጠላበት ምክንያት የለኝም። ታዲያ ሁሉ ቁጣ ምንድን ነው? ይቺ የተረገመች እንደዚህ ይሄን ነገር የነገረች ምን አስባ እንደሆነ አልገባህም። እሺ አንቺ የገባሽን ለምን አትነግሪኝ? እኔ ምንም ነገር ብነግርህ ልታምነኝ አትችልም። አምንሻለሁ። አሁን እውነቱን ስነግርህ ምን እንዳልከኝ ረሳክ? እኔ የፈለኩትን ማመን አልችልም እንዴ? ከኔ ልቅ አንዲት ውሸታም ሴት ካመንክ እኔ እዚህ ለምን እኖራለሁ? አንቺን አምንሻለሁ። እሷ የነገረችኝ ነገር ደግሞ እውነት ቢሆንም ባይሆንም እኔ ደስ ብሎኛል። መደሰት ደግሞ ማመን አይደለም። ይኸውልህ እቺ ሴት በጣም አደገኛ ሴት ነች። አንተን የማይሆን ፍላጎት እስከታ እኔን እዚህ ቤት ማስቀረት ነው የምትፈልገው። ተረድቼሻለሁ። አሁን እሄዳለሁ ምናምን የምትይው ነገር ተይና አርፈሽ ተቀመጪ። ረጋ በይ። እኔ ያደረኩት ሁሉ እሷ እንዳደርግ ያስገደደችኝን ነገር። እኔ እንደዚህ አይነት ሴት አይደለሁም።
አውቃለሁ ህይወት በጣም አስደንግጠኛለች። ሰው እንዴት በዚህ ልክ ውሸታምና ተንኮለኛ ይሆናል? በቃ አሁን ተረጋጊ። እኔ አንቺን አምንሻለሁ። ራሄል ግን ደህና ነች? ደህና ነች። ራሷን የምትጎዳበት ቦታ አይደለችም አይደል? አታስቢ። ራሷን መጉዳት አትፈልግም። እባክህ ሮቤል ራሷን እንዳትጎዳ ጠብቃት። በይሊድ ደግሞ ተጠቃቂ። እኔን እንዳወጣጣሽኝ አንቺንም እንዳይወጣጥሽ። ይቺ ውሸታም የተወሰነ ስትጨነቅ ማየት ፈልጋለሁ። አታስቢ። በሚገባ አስጨንቅ ያሳይሻለሁ። ማርታ እኔና አንቺ ህይወት ከዚህ ቤት እንድትወጣ ማድረግ አለብን። እዚህ ከመጣች ጊዜ ጀምሮ ስናደርግ የነበረው አይደል? ልክ ነሽ። አሁን ግን የተለየ መንገድ ነው የሚያስፈልገን። ምን አይነት መንገድ? አሁን ህይወት ከዚህ ቤት ወጣለሁ ብትል ሮቤልም ተከትሏት ይወጣል። ያ ደግሞ ራሄልን የከፋ አደጋ ላይ ይጥላታል። ስለዚህ መጀመሪያ ህይወትና ሮቤል እንዲጋጩ የሆነ ምክንያት መፈለግ አለብን። ከዛ ህይወት ብቻዋን ትወጣለች። ሮቤል እዚህ እንዲቀር ነው? ራሄል እሱን ለማግኘት እየሞከረች ነው። እኛ ደግሞ ማድረግ ያለብን ነገር ቢኖር ሙከራዋ እንዲሳካ ማድረግ ነው። ቆይ ታዲያ ሁለቱን እንዴት ነው የምናጣላቸው? የሁለቱን ደካማ ጎን መፈለግ ነው። መቼስ የህይወት ደካማ ጎን ማን እንደሆነ የሚታወቅ ነው። ልክ ነሽ። ምንም ክፉ ቢሆን አባቷ ለሷ ሁሌም አባት ነው። እኔ ከሮቤል ጋር ግጭት እፈጥራለሁ። የዛኔ ህይወት ሰተት ብላ መሀል ትገባለች። በቃ በጣም ጥሩ። እኔ መሄዴ ነው። እሺ ማርታ ምን ግጣለሽ? የራሄል ጉዳይ በጣም እያስጨነቀኝ ነው። ሁላችንም ያስጨነቀን። ቆይ ግን ምን አለበት ሮቤል ያለችበት እንዲነግረን ብታደርጊ? እኔ በምን ጉልበቴ ነው እንዲናገር ማደርገው? ሮቤል አንቺን ያፈቅርሻል። እሱን ማፍሬ ደጋግማ ነግራኛለች። አንቺ አሁንም ማመን አልፈለግሽም። ምኑን ነው ማመን ያልፈለኩት? ፍሬ አንቺ እሱን ፈልገሽ አውቀሽ ድራማ ሰርተሽ እዚህ እንደገባሽ ስታወራ ሰማሁ። እንግዲህ አንዲት እናት ልጇን ለመጠበቅ ያወራችው ውሸት እንደሆነ ነው የምቆጥረው። በእርግጥ ጉዳዩ ውሸት ነው። እኔም በሚገባ አጣርቼ ደርሼበታለሁ። በጣም አመሰግናለሁ። ግን ምን አስጨንቆሽ አጣራሽ? ሁሉንም ነገር ያመቻቸው ራሱ ሮቤል ነው። ምኑን ነው እሱ ያመቻቸው? አንቺ እዚህ ቤት እንድትገቢ ያደረገው። እኔ እዚህ ገባሁት ፍሬ ለምናኝ ነው። ስሚ፣ እሱን ለራሄል ስላንቺ በጣም መጥፎ ነገር ነው የነገራት። ማርታ ፍሬ ሄደሽ ለሮቤል ንገሪው አለች። ሄጄ ለሮቤል ነገርኩት። ሮቤል ሄዶ ስላንቺ መጥፎ ነገር ለራሄል ነገራት። እሷም መጣ ውጭ አለች። እኔም ፍሬን ለመርዳት ወደዚህ ገባው እና እዚህ ጨዋታ ውስጥ ሮቤል ምንም ተሳትፎ የለውም። ራሄልን ባያበሳጫት አንቺ እዚህ ትገኛለሽ። ሮቤልንም እኔንም ራሄልም የተጠቀመችብን ፍሬ ነች። ይሄ ማለት ሮቤል አንቺ ከዚህ ቤት እንድትወጪ አይፈልግም ማለት ነው። እኔም ማረፊያ ካገኘው በፈለኩበት ሰዓት መውጣት እችላለሁ። ማንም የሚከለክለኝ የለም። እስኪ እናያለን። አሁን ታያላችሁ።
ነገር ፍሬ እንዳደረገች ነው እየተናገረች ያለችው። ምኑን ነው ፍሬ የምታደርገው? እኔ እዚህ ቤት አስወጥቶ ራሱ ቤት እንድትኖር ያደረጋት ሮቤል ነው ብዬ ስነግራት እሷ ግን በጭራሽ አይደለም ብላ ተከራከረች። ወይኔ ታደለ በገዛ ቤት ያረ። ታዲያ አሁን ምን እናድርግ? እኔ ሄጄ አናግራታለሁ። አንቺ እዚያ አካባቢ ያሉ መኝታ ቤቶችን ሂጂና ቼክ አድርጊ፣ እያንዳንዷን መኝታ ቤት። ልጄ የት ነች? ተናገር። ምን ያደረግሽ ነው? ያምሻል እንዴ? በጣም አደገኛ ወንጀል ሰርተሃል። ለዚህ ጥፋትህ ደግሞ ተገቢውን ቅጣት ማግኘት አለብህ። እኔ ምንም ያደረኩት ነገር የለም። በመጀመሪያ ልጄ ስለ ወላጆቿ ክፉ እንድትናገር አረግ። በሁለተኛ ልጄ ወጥታ ከቤት እንድትኖር አገዝካት። አንቺ ሴት ያምሻል እንዴ? ለምንድን ነው እኔ የማትይኝ? ራሄልን የደበካት አንተ ነህ። ልጄ ያለችበትን ካልነገርከኝ አጠፋለሁ። አረ በፈጠረሽ ቆይ፣ እኔ እሷን ደብቄ ምንድን ነው የማገኘው? ምንም ነገር ካላገኘ ንገረኝ። አላውቅም። እንደምታውቅ ለህይወት ስትነግራት ሰምቻለሁ። እና ለምንድን ነሰሽ? ለምን ሄደሽ አትፈልጊያት? ነገሩ ጨዋታ መስሎ ከሆነ በጣም ተሳስተሃል። አንተ ባትነግረኝ አንተን እዚህ አስሬ ማቆየት አይከብደኝም። የሰው ያለ እርዱኝ! አባዬ ወዴት ነው የምንሄደው? ምግብ በልተሻል? አዎ በልቻለሁ። ህይወት የራሄል ጉዳይ ውስጥ እጅሽ አለበት እንዴ? ማለት ራሄል እንድትጠፋ ያረግሽው ነገር አለ እንዴ? ለምንድን ነው ራሄል እንድትጠፋ ማረገው? አይ ምናልባት ራሄል ስትጠፋ እኔን ይቀበለኛል በሚል የጅል ሐሳብ አስበሽ ከሆነ ብዬ ነው። እንዴ ራሄል እኮ ለኔም አንድ እህቴ ነች። ታዲያ ለምንድን ነው ከእህትሽ ይልቅ ከፍቅረኛሽ ጎን የቆምሽው? ሮቤል የኔ ሳይሆን የራሄል ፍቅረኛ ነው። ህይወት እኔን የምትወጂኝ ከሆነ መጥፎ ነገር ከመስራቴ በፊት ፕሊዝ የት እንዳለች ንገሪኝ። እኔም እኮ ሮቤል እንዲነግረኝ እየሞከርኩኝ ነው። እና ምን ነገረሽ? ያለችበት እንደሚያውቅ ነግሮኛል። የት ነች? የት ነው ያለችው ራሄል? የት እንደሆነች አልነገረኝም፣ ግን ደግሞ ደህና እንደሆነች ነግሮኛል። ህይወት ልጄ የት ነው ያለችው? እኔ ምን አውቃለሁ? እንዴት ነው ያለችበትን ቦታ ነግሮሽ የት እንዳለች ያልነገረሽ? ይሄን እንዴት ነው ማምነው? ለምንድን ነው እኔ ላይ የምትጮኸው? እኔ ነኝ እንዴ ደበቅኳት? ያን እባብ ፍቅረኛሽን ለማዳን ብለሽ የምትደብቂኝ ከሆነ ፈጣሪ ምስክሬ ነው ህይወት አጠፋሻለሁ። እኔ እሷ ያለችበትን የምፈልገው አንተ ለማስደሰት ሳይሆን እህቴ ስለሆነች ነው። ዝም በይ እባክሽ ወረኛ። እሷ እንዳንቺ አይነት እህት የላትም። ደግሞ አፍሽ ሞልተሽ እህቴ ትያለሽ። አንተ ፈለክም አልፈለክም ራሄል እህቴ ነች። አንተ እኮ ለምትወዳትም ለማትወዳትም ልጅ አባት መሆን የማትችል አባት ነህ። ለምወዳት ልጄ የማልሆነው ነገር የለም። ነፍሴንም ቢሆን እሰጣታለሁ። ውይ ለዛ ነው ቤትህን ትታለህ ሄደችው። ለመሆኑ አባቷ ምን አይነት ሰው እንደሆነ የተናገረችውን ሰምተሃል? አፍሽን ዝጊ አንቺ ባለጌ። የዛን ውርጋጥ ወሬ ሰምተሽ አፌን እከፍታለሁ ብትይ ቱቦሽን ነው የምዘጋው። እሺ አንተ ለሷ የምታስበው አይነት አባት አይደለህም። ይሄን ደግሞ ማወቅ አለብህ። አንቺ ልጅ ዛሬ ነግሬሻለሁ። እሺ በነገራችን ላይ ራሄል ነፍስህ እንደምትሰጣት ብታውቅ ገና ድሮ ነበር ተቀብላ ደስተኛ ኑሮ የምትኖሩት። አንቺ ምንድን ነው የምትይው? ይኸውልሽ እኔና ልጄ መሀል መርዝ ለመዝራት አትሞክሪ፣ አለበለዚያ እኔ ራሴ መርዝ ነው የምሆንብሽ። እሺ
ሄሎ ሄሎ፣ ታዴ የት ነህ? ልጄን እየፈለግኩ። በአስቸኳይ አሁን ወደ ቤት ና፣ ትልቅ ችግር ተፈጥሯል። የምን ችግር? ቶሎ በልና አልኩህ እኮ ታዴ። እሺ ወይኔ ጉዴ፣ ወይኔ ጉዴ።